ኢዛና እሺ ጀግናው ድጋሚ መሰንዘር አማረ። በወንድሜ ፋንታ የፈለግኩ ነገር እዘዘኝ፣ የሰው ነፍስም ቢሆን። ዛሬ ወንድ ሸታል እባክህ። በል ንገረኝ፣ ምን እንዳደረግ ነው የምፈልገው? በአሁኑ እንኳን የሰራው ስህተት ዙሩን ያከርባል። አልገባኝም። የሶስት ሰው ነፍስና 500 ሺህ ብር ነው የሚጠበቅብህ። ምን እየቀለድክ መሆን አለበት ኢዛና። የሶስት ሰው ነፍስ ቀልድ አይደለም። አንድም የገደለ ፍርድ ሞት፣ ሁለትም የገደለ ፍርድ ሞት። ምንድን ነው ልዩነቱ? ኢዛና ከኔ ጋር እንዲህ አይነት ጨዋታ ቢቀርብ ይሻላል። ጨዋታውን ያዝከውም አንተ ነህ። በል ለወንድም ከልብ ስትቆረቁር ነህ። እሺ ሶስቱ ሰዎች እነማን ናቸው? ይሄ ነው የወንድ ልጅ ጥያቄ። አንደኛ ራሱ አድም፣ ግን በአሁኑ የውሸት ሲሆን የእውነት ነው የምገላት። ካልሆነ ወንድም በአሁኑ የውሸት አይሞትም። እሺ የቀሩት ሁለቱስ? የቀሩት ሁለቱ ደግሞ የአዳና ሊስትሮ ልጅ። ምን? የኢዛና ገደብ የሌለው ፍላጎት አሁንም ልዑልንም ሌላ ነገር ያስገድደዋል። ልዑል አሁንም በጣም ከባድ ችግር ውስጥ ይገባል። ለወንድሙ ብሎ ያደረገውን ነገር ግን ዋጋ እያስከፈለው ይገኛል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጠይቃለሁ። ኢዛና ልዑልንም ኢዛና ወንድምህን ታገኛለክና የልዑል የእድል አስክሬን አሳየኝ ባለው መሰረት ሊያሳየው ተስማምቶ ነበረ። ግን ደግሞ ልዑልም ወደ እድል ወዳለችበት አስክሬን ይወስደዋል። በዛን ሰዓት እድልም ተንጋራ ነበርና በተኛችበት ያሳየዋል። በጣም ጥሩ አድርገሃል ብሎ ኢዛናም ለልዑል ይነግረዋል። በዛን ሰዓት ግን ልዑልም ለማሳየት በሞከረ ሰዓት ሁሉን ነገር ካየ በኋላ ኢዛና ግን አሁንም አንድ ነገር ማድረግ እንደሚፈልግ ለልዑል ይነግረዋል። ደግሞ አሁን ምን አማረክ ብሎ ይጠይቀዋል። አሁን ደግሞ ማድረግ የምፈልገው ነገር እድልንም በእጄ አንዴ ልቧንም ማፈንዳት ትፈልጋለሁ ብሎ ለልዑል ይነግረዋል። ልዑልም ከዚህ በላይ ቆይ ግን ፍላጎትህ ምንድን ነው ብሎ ለኢዛና ይጠይቀዋል። ኢዛናም ይህንን ነገር ያልኩ የኔና የእሷ ችግር ነው፣ ስለዚህ ከመንገዴ ዞር በልልኝ ብሎ ለልዑልም ይነግረዋል። ልዑልም ከዚህ በላይ ምንም እንድታደርግ አልፈልግም እና ደግሞ ግደላት አልከኝ፣ ሬሳዋንም አሳየኝ አልከኝና አሳየውክ ብሎ ይነግረዋል። በዚህን ሰዓት ኢዛናም ይበሳጭና አንተ ምን አገባህና አሁን አድርግ ያልኩህን ካደረክ ዞር በልልኝ ከመንገዴ ይለዋል። ልዑልም በዚህን ሰዓት አይሆንም አልፈቅድልህም ይለዋል። ግን ደግሞ በመሃል በገባበት ሰዓት ይህንን የሰማች እድል ከተኛችበት ትነሳና ወይ ግን አንተ ምን አይነት ክፉ ሰው ነህ ብላ ኢዛናንም ታናግረዋለች። ኢዛናም በመናደድ ፖፖ በጣም ጎበዝ ተዋናይ ናችሁ ባካችሁ ብሎ ይናገራል። እና ደግሞ አንቺም ትወናሽን ሳላደንቅልሽ አላልፍም ብሎ ይነግራታል። በዚህን ሰዓት እሷም ቆይ ግን ይሄን ያክል ምን አደረግኩህ ብላ ትጠይቀዋለች። ኢዛናም አንቺ ምን አላደረግሽኝ ነገር አለ ብሎ ይነግራታል። ልዑልም አሁን ኢዛና አትቀልድብኝ ከዚህ በላይና ወንድሜ የት እንዳለ ንገረኝ ብሎ ይጠይቀዋል። አሁን ወንድምህን የማግኛህን ጊዜ አልቆብሃል፣ እድልህን ደግሞ አባክነዋል ይለዋል። ልዑልም በመናደድ ኢዛና አትፈታተለኝ፣ ያልኩህን ነገር ወንድሜ የት እንዳለ ንገረኝ ብሎ ይጠይቀዋል። በዚህን የተነሳ የሰማችውንም እድል ቆይ ግን አንተ ኢዛና ምን አይነት ክፋት ቢኖርብህ ነው በህይወት የሌለ ወንድሙንን በህይወት አለ ብለክ ይሄን ያክል የምታስፈራራው ትለዋለች። አንቺ ምን ታውቂያለሽ ይላታል። እድልም ይሄ ባላት ሰዓት አንተ እኮ ነህ ራስህ እንደገደልከው በጆሮዬ የነገርከኝ በአፍህ ትለዋለች። እድልም ይሄ ብላ ስትነግረው አንቺ እኮ ገደልኩት አልኩሽ እንጂ አስክሬኑንም መች አሳየውሽና ይላታል። እና ደግሞ አሁን ላይ በህይወት አለ፣ ግን ደግሞ ወንድሙን በህይወት አለ ያለበትንም ለማግኘት አባክኖታል እድሉን ብሎ ይነግራታል። በዚህን ሰዓት ኢዛናንም በመጠየቅ አሁን ወንድሜን ታሳየኛለህ ወይስ ምንድነው የምትፈልገው ብሎ ልዑልም ይጠይቀዋል። ልዑል ይሄ ባለ ሰዓት ኢዛናም አሁን ወንድምህን አታገኘውም እድልህ አባክነዋል ይለዋል። ልዑልም በመናደድ በጣም ይደበድበዋል። ኢዛናና ልዑል ሲደባደቡ በመሃል ግን ልዑል ያሸንፍና መሬት ላይ ይጥለዋል። ካሁን በኋላ ወንድምህ እንደማታገኘው ይህንን እወቅ ብሎ ኢዛናም ትቷቸው ይሄዳል። በመሃልም መንገዱን እየሄደ ግን ደግሞ አንድ ምናልባት እድል ልሰጥህ እችላለሁ ይለዋል። በዚህን ሰዓት ዜማዬንም ያለችውን ነገር ስለሰማና አሁን ላይ ወንድሙን በሷ መንገድ ሄዶ ስላላገኘው ዜማዬ ላይ በጣም ቂም ይዝባታል።
ከዜማን ጋር ይገናኙና ልዑል እንዴት ነክ ብላ ስትናገረው ግን ደግሞ ሰላምታው ራሱ ቁጣው ፊቱን ያስፈራ ነበረ። በዚህን ሰዓት ምንድነው የሆንከው ስትለውም ይኸውልሽ አንቺ ባልሽኝ መንገድ ሰምቼ የወንድሜ ድጋሚ አጣሁት ይላታል። እናም ይሄንን በሰማች ሰዓት ዜማይም ምንድነው የተፈጠረው እውነቱን ንገረኝ ትለዋለች። ይኸውልሽ አንቺ ያልሽኝን ሁሉ አደረኩና ኢዛናንም አሁን ላይ ማስቆም አልቻልኩም እና ደግሞ ወንድሜን አጣሁት ይላታል። እና ካሁን በኋላ መንገዴ ላይ እንዳትገቢ ይላታል። በዚህን ሰዓት ምንድነው እሺ አንተ የምትፈልገው እያለችው እኔ አሁን የሰው ነፍስ አጥፋን ካለኝ አጠፋለታለሁ ግን ደግሞ ወንድሜን የማገኝ ከሆነ ይላታል። በመሀልም ይህንን ነገር እንድታደርግ እኔ አልፈቅድልህም ትላለች ዜማዬ። ያንቺን ፍቃድ ደግሞ አልጠይቅም ይላታል። እና ደግሞ ከመሀልም አንድ ሰው መጥቶ እኔም አልፈቅድልህም ይለዋል። ልዑልም ዞር ሲል ይደነግጥና ምንድነው አንተ ደግሞ ማነክ ይለዋል። በዚህን ሰዓት ዜማም ባለፈው ላይ አስተዋውቅሃለሁ ያልኩህንም ሰው እሱ ነውና ይህንን ኢንስፔክተር ቃል ይባላል ትለዋለች። ልዑልም ይበሳጭና ለካ በቃ አንቺ ከሄድሽ ለብቻሽ መንገድ ከጀመርሽ እኮ ቆይተሻል፣ ስለዚህ ካሁን በኋላ አልተገናኘንም ይላታል። በመሀልም ልዑል ተረጋጋ፣ ሁሉም ነገር በቀስታ ማድረግ እንችላለን ትለዋለች። አንቺን በመንገድሽ እያላት እሱም በመንገዴ ይላታል። በዚህን ሰዓት ኢንስፔክተሩ የውልክ ልዑል ተረጋጋ፣ ሁሉም ነገር ሁላችንም ተመካክረን አንድ ነገር ማድረግ አለብን ይለዋል። እኔ ከማንም እርዳታ አልፈልግም፣ ካሁን በኋላ ሁላችሁም ከመንገዴ ዞር በሉልኝ ይላል። ይህ ባለ ሰዓት ኢንስፔክተሩም አንተ ቆይ ተረጋጋና ሁሉም ነገር በእርጋታ እናድርግ እያለው ልዑል በጣም ስሜታዊ ሆኖ ማንንም መስማት እንደማይፈልግና በመንገዱ ማንም እንዳይገባበት ይነግራቸዋል። ልዑልም ይሄ ብሎ ትቷቸው ይሄዳል። አሁን ላይ ዜማዬም ልዑልን ለማስቆም ማድረግ ያለብኝን ነገር ምንድነው ብላ ኢንስፔክተሩም ትጠይቀዋለች። አሁን ላይ እድልና ከሶስተኛውም ሰው ስልክ ይደዋወሉና እሱንም እንደሚገናኙ ይቀጣጠራሉ። እድልም በተቀጣጠረችበት ሰዓት ሶስተኛውንም ሰው ታገኘዋለች። ካገኘችውም በኋላ ምንድነው እየተፈጠረ ያለው እድል ይላታል። እሱም በዚህን ሰዓት ያላትን መልስ አሁን ላይ ኢዛናም ሁሉም ነገር ውሸቱን ተጋልጠዋልና አሁን ላይ ናቲ በህይወት አለ፣ ናቲ አልሞተም ብላ ትነግረዋለች። እንዴት ሊሆን ይችላል? ይሄ ሁሉ ያንቺ እንዝላልነት ነው ብሎ ይላታል። እድልም ይሄ ስትለው አሁን ቆይ ግን እኔ ምን አጠፋሁ እያለችው አንቺ ነሽ መከታተል የነበረብሽ፣ ይሄ ሁሉ ችግር ያንቺ ነውና አሁን ካሁን በኋላ ማስተካከል የምትችዩ አንቺ ነሽ ይላታል። እድልም በዚህ ሰዓት እንዴት አድርጌ ነው ማስተካከል የምችለው ትለዋለች። አሁን ላይ ናቲ እውነትም በህይወት ካለ ወንድሙን ሳያገኘው ቀድመሽ እሱን ማግኘት አለብሽ ይላታል። እሷም እንዴት ላገኘው እችላለሁ ስትልም ሶስተኛውም ሰው ይሄ ያንቺ ችግር እንጂ የኔ ችግር አይደለም፣ ግን ብቻ ደግሞ ቶሎ ብለሽ እሱን ሳያገኙት በፊት አግኝተሽ እኔ ጋር አምጪ ይላታል። አሁን ላይ ዜማዬና ኢንስፔክተሩ ምን ማድረግ አለብን ካሁን በኋላ እርምጃችን ብለው ይመካከራሉ። ኢንስፔክተሩም ማድረግ ያለብንማ ሁላቸውም አንድ በአንድ መጠየቅ አለብን ይላሉ። ግን ደግሞ እንዴት አድርገን ነው አንድ በአንድ የምንጠይቃቸው እያለ ትጠይቀዋለች። ዜማም ግን ደግሞ ሁሉንም ስናደርግ ከአንዳንዳቸውም ሳይሆን ከአንቺም ፍቅረኛ እጀምራለሁ ይላታል። በዚህ ሰዓት በጣም ትናደድና ቆይ ግን እሱ ፍቅረኛ ደግሞ ምን አደረገ ከሱ ውጣ ትለዋለች። ይህንን እኔና አንቺ ይሄ አልተስማማንም እና እሱም ወንጀለኛ ነው እሱም ይጠየቃል ይላታል። ዜማዬ ትናደድና ይሄንን አይሆንም እያለችው እና ደግሞ ናቲንም በህይወት ካለ ናቲን ወንጀለኛ ነው ልዑልም እንደዛው ይላታል። በዚህ ሰዓት ዜማዬም አይሆንም ልዑል ስሜታዊ ሆኖ ነው እንጂ ወንጀለኛ አይደለም፣ ይሄ ነገር ደግሞ አያደርግም ትለዋለች። እሱን እኔ አውቃለሁ፣ በስራዬ መንገድ እንዳትገቢብኝና አሁን ላይ ያለውን ነገር ማጣራት ያለብኝ እኔ ነኝ፣ በመንገዴ እንዳትገቢ ብሎ በጣም ተናዶ ያዋራታል። ዜማይና አሁን ላይ ኢንስፔክተሩ በጣም ከባድ ችግር ውስጥ ይገባሉ። አቤኒም ዜማዬን እያስታወሰ አሁን ላይ ትዝታዋን ብሶበት ይገኛል። ዜማን በመንገዷ ስትጓዝና
የአቤኒን ፍቅር እያስታወሰች እሷም በእውኗና በህልም እያየች ትገኛለች። አቤኒ አሁን ላይ በጣም ጭንቅላቱን ይዞ እቤት ላይ ለብቸኝነት ህይወቱ በጣም ከባድ ሁኔታ ሆኖበት ይገኛል። ዜማዬ እንዴት እንዲህ ልታደርጊኝ ችለሻል? እንዴትስ በህይወት ካለሽ እኔ ስቃይ እንዲህ አስደሰተሽ? እያለ በውስጡ ለዜማዬ ጥያቄ ይጠይቃታል። ግን ደግሞ ዜማ ባትሰማውም እሷም እንደዚሁ እንደሱ በፍቅር ትሰቃያለች። ዜማ ግን እውነትን በህይወት ኖረሽ እንዴት እኔን እንዲህ ታደርጊኛለሽ? እያለ አቤኒም በጣም በሀሳብ ይሄዳል። አቤኒ አሁን ላይ ዜማማ በህይወት ኖራ የኔ ስቃይ እንዴ አታይም? ምን ሆነሽብኝ ነው? እያለ በጣም ተክዞ ይገኛል። አዳ ከኑሃ ጋር ሆኖ ሁሉም ነገር እያወሩ ነበረ። ግን ደግሞ ስለ ኑሃ ስትጠይቀውም አዳ ምንም እንኳን መልስ የመለሰላት የነበረው አሁን ላይ ያለበት ሁኔታ በጣም ከባድ ነው ይላታል። ምንድነው የተፈጠረው? ምን ሆኗል? ትለዋለች። ያለው ነገርማ በጣም ከባድ ነው፣ ምክንያቱም አሁን ላይ ዜማን አየኋት እያለ በጣም ከባድ ሁኔታ ሆኖብኛል ይላታል። እሺ ግን እንዴት ሊያያት ቻለ? ስትለውም ነበረ። አላውቅም፣ እኔና እሱ መንገድ ላይ ስንሄድ ዜማን አየኋት ብሎ በጣም ውካታ ሲፈጥርብኝ ነበረ ይላታል። እሷም ይሄ በሰማች ጊዜ እንዴት ሊሆን ይችላል? እንዴት ይሆናል? ትላለች። አዳም ይሄ ጥርጣሬውን ከባድ ይሆንበትና እንዴት ያለሽ አንቺ ምን የምታውቂው ነገር አለ ወይ? ይላታል። በዚህን ሰዓት ኑሃም አይ ምንም አውቀው ነገር የለም፣ ሁኔታውን በጣም አሳዝኖኝ ነው ትለውና ትዋሸዋለች። አሁን ላይ አዳንም በመዋሸቷ በጣም ስቃይ ውስጥ ትገኛለች ኑሃም ይህንን ነገር ካደረገች በኋላ ወደ ቤቷን ከአዳ ጋር ተለይታ ትሄዳለች። ግን ደግሞ በመንገዷም እድልን ታጋጥማትና እድልም ታስቆማታለች። እድልም ሰሞኑ ላይ ሶስተኛውንም ሰው በተቀጣጠሩበት ሰዓት እድል ነግሯት ስለነበረ ስለ ኑሃ አሁን ላይ ኑሃንም ለማጥመድ ትሞክራለች። ኑሃ ሁሉም ነገር ታውቃለች ስላላት አሁን ላይ ኑሃንም በጥርጣሬ ራሷን እንድትወቅስ ታደርጋለች። ኑሃም እድል አነጋገሯ ስላላማራት ወንድሟንም ቀጥሯት ስለነበረ እድል ለወንድሟ ቀጥሯት ስለነበረ አሁን ላይ ኑሃንም ወንድሟን ለማስተው ትችላለች። ወንድሟንም በመንገዱ ገብታ ወንድሜ ካሁን በኋላ የትም አትሄድምና ሁሉም ነገር ያውቃሉ እድልም ምናምን ትለዋለች። በዚህ ሰዓት ወንድሟ ይበሳጫል። ይህንን ብር ስላላገኘ በጣም ከባድ ጭንቀት ውስጥ ተገኝተዋል። ግን ደግሞ እድልንም የጠየቅኳትንም ብር ሳላገኝ አልመለስም ብሎ ኑሃንም ትተዋት ይሄዳል። አሁን ላይ ኢዛናን ወንድሙን የልዑል ወንድም ለማሳየት በጣም ከባድ ብር እና የሶስት ሰው ነፍስ አጥፋልኝ ብሎ ለልዑልም ይነግረዋል። ልዑልም ግን ይህንን ፍላጎትህ በጣም ከባድ ነው እያለ እንዴት ነው ሶስት ሰው በአንዴ የማጠፋልክ ይለዋል። ግን ደግሞ ታደርገዋለክ፣ አንድም ሰው ገደልክ ሁለትም ሰው ያው ነው ልዩነት የለውም ይልና ልዑልም 500,000 ብር ሶስት ሰው ነፍስ አጥፋልኝ ይለዋል። ልዑልም ይሄን ነገር ግን አንተ አድርጌው ከሆነ አንድ ነገር አሁንም ድጋሚ አድርጋለሁ ብትል ይሄንን ነገር አንተንም ቀልሜ አጠፋህለው ብሎ ልዑልም ኢዛና ላይ ይዝትበታል። አሁን ላይ ልዑል በጣም ቆርጦና ኢዛናንም ለማጥመድ ይሞክራል። ኢንስፔክተሩ ወደ አቤኒ ቤት ይጓዛል። አቤኒ ቤትን አንኳኩቶ አቤኒና ኢንስፔክተሩም ይፋጠጣሉ። አሁን ላይ አቤኒ በቁጥጥር ስር ውለዋል።